ብዙ ጊዜ ቴክስት አደረግልህ ነበር ብዙ ጊዜ ያው ብዙዎችን ያስቆጣው የአረብ ሀገር ሴት እንደዚህ ውጭ አይደለንም በማለት ራሳቸውን እንግዲህ እየገለጹ ይገኛሉ። አዎ ምክንያቱም ያው ሁላችንም እንደምናውቀው የመዳም ቅመም እኔም ነበርኩበት በስደትና በመዳም ቤት እና ምንድነው ያለችው ልጅቷ የመዳም ቤት ውስጥ ነበርኩኝ የመዳም ቅመም ሲጀምር እንደ ሐሳብ ባንቺ እድሜ በጣም ትንሽ ነሽ እዚህ ጋር የመዳም ቅመም ማለት ለቤተሰቧ ለወንድሞቿ ራስን መስዋዕትነት እንደ ሻማ የቀለጡ መቼም የመዳምን ቤት የሰራ ሰው እንደ ቀላል ነገር አይዋል ብዬ ተስፋ አላደርግም። በጣም ከባድ ነው፣ ቻሌንጅ አለው፣ ስራው ከባድ ነው። ውጭም ይናፍቃቸዋል። ያው እኔ እንኳን በነበርኩበት እግዚአብሔር ይመስገን መውጣት ባለብኝ እቃም መግዛት ካለብኝ ገዝቼ መግባት ልጅ ነኝ። እንደ ቤተሰብ እንደ ፋሚሊ ሆኖ የሚያዩ ቤተሰቦችም አሉ በአረብ ሀገር ውስጥ። ከዛም ደግሞ የከፋ ወጥተው ደጁን የማያውቁ ደጁ የናፈቃቸው ብዙ ታሪክ ያለው ነው። አረብ ሀገር ማለት እንደ ቀላል እንደዚህ የምናወራው ወይ ደግሞ የአረብ ሀገር ሴት ብቻ ስለተባለች እንደ ቀላል አድርገን የምናወራው አይደለም። የአረብ ሀገር ሴት ወንድ ትወዳለችም አይደለም። የአረብ ሀገር ሴት አፍቃሪ ልብ አላት። በብዛት ደግሞ ትዳር ውስጥ ሆነው ለልጆቻቸው ሲሉ መስዋዕት የሚከፍሉ ለቤተሰቦቻቸው ሲሉ መስዋዕት የሚከፍሉ ብዙ ታሪክ አላቸው፣ ብዙ የሚነገርላቸው ናቸውና እንደ ቀላል ነገር እንዲያፍቅሬ እንዲወድጄ ዛሬ መጥቼ አግኝቼ አፍቅሬ የሚባል ነገር ታሪክ የለውም። በርግጥ እንደዚህ የሄደ ሰው እንደዚህ እንደ ቀላል ሊያወራው ይችላል ብዬ ስለማላስብ ማለት ነው። ብዙ ታሪክ የምንሰማው ብዙ ነገር የምናየው ነገር ስላለ ማለት ነውና ምንድነው ሚዲያ ላይ ስላየሁት ብቻ ልወደው አልችልም። ሚዲያ ላይ ስላየሁት ብቻ ላፈቅረው አልችልም። ምክንያቱም የአረብ ሀገር ሴት ያን ታረቃለች ብዬ ስለማላስብ የዋህ ልብ አላት፣ ትረዳለች፣ ታግዛለች፣ ሰው ሲያዝን አትወድም። ይሄንን አውቃለሁ በታሪክ እና ደግሞ ለምትወደው ለምታፈቅረው ወይ ደግሞ አገር ቤት ላለው ሰው እንደዚህ የምትጎዳ ሴት ነች። ወይ ደግሞ በራሷ ላይ ሌላ ትዳር መስርቶ ዛሬ ልጄ ትዳሬ ብላ ለምታስበው ሴት የማያስብ ወንድ ሊኖር ይችላል፣ ያጋጥማል። ይሄ ነገር ብዙ እህቶቻችን ላይ የምናየው ጉዳይ ነው። ልዑልን አፍቅሬያለሁ ወድጄዋለሁ ብለሽ መምጣትሽ እዚህ ጋር ፌንት መንቀልሽ እና ያው ብዙዎችን አስቆጥቷል። እኛ የአረብ ሀገር ሴቶች እንደዚህ አይደለንም እና ስማችንን አታጥፊ፣ እኛ ጀግኖች ነን፣ ለስራችን ለዓላማችን የቆምን ጀግኖች ነን በማለት ብዙዎች በኮሜንት አይቻለውና ብዙዎች ተናደዋል፣ ብዙዎች ተከፍተዋል በዚህ ጉዳይ ላይና እባካችሁን እህቶቻችን እኛ ለምንድነው ሁሉ ጊዜ በየትኛውም ዓለም አቀፍ የሰው ልጅ ህይወቱን ለመለወጥ ወይ ደግሞ የሆነ ነገር ላይ ሲነሳ በፊልሙም ዓለም ሆነ በየትኛውም ዓለም ላይ ደፍታ አንገቷን ደፍታ የቀና ብላ ማለት አንገቷን ደፍታ የምትሰራ ሴት በስደት ላይ አንገቷን ደፍታ ለቤተሰቦቿ ለወንድሞቿ እሷ ሳትማር የምታስተምር ሴት ይሄ ሁሉ ፈተና የምታይ ሴት ላይ ብዙን ጊዜ መረማመጃ ነው የምናደርጋቸውና ለምንድን ነው ከአሜሪካን አሉ አሜሪካንም ዝቅ ብለው የሚሰሩ ሽንት ቤት ያጥባሉ፣ ሴኩሪቲ ናቸው፣ ብዙ ነገር ላይ የሚሰሩ ናቸው። በአረብ ሀገር ላይ ያለ ነገር ነውና ለምንድን ነው የሌላው ዓለም አህጉራት ላይ እንደዚሁ በደል ይደርስበታል፣ ብዙ ችግር አለበት? ያንን ለማታነሱም ነው። ለምን እዛ ላይ ያለ ነገር ላይ ፎከስ አታደርጉም? ሁሉ ጊዜ በቃ የምትጫኑት መታችሁ ሁላችሁም ቢሆን አረብ ሀገር ሴት ላይ ነው የሆነ ነገር የአረብ ሀገር ሴት። ምክንያቱም የአረብ ሀገር ሴት የዋህ ስለሆነች አሁንም እናገራለሁ የዋህ ስለሆነች ቅን ልብ ስላላት ሌላው ተሽሎ ተገኝቶ እሷ ዝቅ ብላ የምትኖር ለራሷ የማትኖር ሴት ስለሆነች ብቻ ነው ብዙ ተጠቃሚ የሚያገኝባት የአረብ ሀገር ሴት ላይ ማለት ነውና እባካችሁን ህመም አለ፣ ብዙ ነገር አለ፣ ብዙ ቁስለት አለ፣ ብዙ ነገሮች አሉ። እስቲ በሊቢያ የሚሄዱ ወገኖቻችን ብዙ የተጎዱ አሉ አይደል? በእነሱ ስለምን አይሰራም? ስደት ነው። ገባችሁ?
ያንን ኢሹ ለማታደርጉም ሁሉ ጊዜ ስሟ የሚነሳው በአረብ ሀገር ነው። አረብ ሀገር ሴት፣ የአረብ ሀገር እንደዚህ፣ የአረብ ሀገር እንደዚህ። እኔ ብዙም አይደላኝም እንደዚህ አይነት ነገርና እባካችሁ ብዙ ቁስል አለበት፣ ብዙ ታሪክ አለ፣ ብዙ የማይነገር ብዙ ነገር፣ ብዙ የቻለች ብዙ ህመም፣ ብዙ ቁስል ያለባት አረብ ሀገር ሴት ማለት ብዙ ነገሮችን የቻለችበት መንገድ ነውና እንደዚህ እንደ ታሪክ እንደ አፍ እንደምናወራ ወይ እንደምታዩት ፊልም ላይ እንደሚሰራው ቀላል ነገር አይደለምና ከባድ ነው። ያንን ቻሌንጅ ያለፈ ብዙ ነገሮችን ያለፈ ሴት ዛሬ ላይ ቆማ ጀግና ሆና የምታዩት ሴት ብዙ ቻሌንጅ ያለፈች ሴት ናትና ብዙዎችን ያስቆጣ ነው ይሄ ነገርና ምንድነው እልባት ልታደርጉበት ይገባልና ልዑልም ይሄ ነገር ይቀጥልብሃል ብዬ አላስብም። እንደ እህትነታችን ማፍቀር ጥሩ ነው፣ ማፍቀር ጸጋ ነው። ግን እንደዚሁ አይቼ ወድጄ አፍቅሬ ብላ የምትመጣ ሴት የለችም። ባይዘዌ እንደዚህ አይነት ነገር ስለሌለ ነውና እኔ መናገር የምችለው ይሄንን ነው። ማንንም እንትን ጂጅ ላደርግ አልፈልግም። ሄሉን እንወዳለን እንደምታውቁት፣ ልዑልም መልካም ሰው ነው ለሄሉ። ግን በአረብ ሀገር ሴት ላይ ሲነሳ እናገራለሁ። ህመም አለብኝ ብዙ ነገር የማየው ነገር ስላለ ብዙ ነገሮችን ቻሌንጅ ያለፍንበት መንገድ ስላለ እንደ ቀላል እንደዚህ ናት የአረብ ሀገር ሴት ሊባል አይችልም በማለት ነውና እባካችሁ ብቻ ብዙ ሰዎችን አስከፍቷል። አይታችሁ ይሆናል፣ ኮሜንታተሮችን አይታችሁ ይሆናልና ብዙ ነገር ላይ እርምጃ ላይ ብዙ ነገር ላይ ሳትሄዱ ይሄን ነገር እልባት አድርጉበት ባይ ነኝ። ምክንያቱም ደስ አይልም ብዙ ነገሮች ስላለ ማለት ነውና እናንተ እዚህ ሆናችሁ ዩቲዩብ እንደምትሰሩት ወይ ቀላል ነገር ሆኖ አይደለም። እሷን መታዛሪ ላይ እዚህ ጋር እንደምታንቦጫርቀው ወይ አፈቀርኩ ብላ እንደዚህ ዝም ብላ እንደምትለው አይደለም። እና በአንድ ሴት ሁሉም አረብ ሀገር ሴት መሰደብ የለበትም ብዬ ነው የማስበው። እና ዝም ብላ አፈቀርኩ ስላለች ብላ የምትመጣ ሴት የለችም አረብ ሀገር ሴት ላይ ማለት ነው። ብዙ ነገር ተነጋግረው ብዙ ነገር ተዋደው ብዙ ነገር ተዳርሰው ብዙ ነገር አውርተውበት ነው እዚህ ድረስ የሚደርሱትና እንደ ቀላል በሰከንድ ይሄ ነገር ይፈጸማል ብዬ አላስብም። እና እልባት አድርጉበት ለማለት ነው። ብቻ ያው ብዙ ሰዎች እንደተቀየሟችሁና እንደተበሳጩባችሁ የሚያሳይ ኮሜንት አለ። ያን እንግዲህ እናንተም ምን እንደምትመልሱ የምናየው ሆናል እላለሁ። ውድ ተመልካቾቻችን እንግዲህ ያው እኔም እዛው ስደት ላይ በነበርኩ ሰዓት ላይ ብዙ ነገሮችን ብዙ እህቶቻችን ብዙ ፈተናዎችን ያዩበት መንገዶች አሉ። ሁሉም ባይሆኑ ሁሉም ሰው የወጣው ለዓላማ ነው። ብዙ ነገር ስኬት የሚያሳካ ወልዶ ከብዶ የኖረበት ዘመን ያየንበትም ነገሮች አሉና እኛ አታፍቅሪ አትውረጂ አላልንም፣ ግን በእንደዚህ መልኩ ይደብራል። ያንን ነው የገለጽነው። ለማንኛውም ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።